ይህ የመጨረሻ ቪዲዮ ነው። ከዚህ በኋላ ራሴ ኢትዮጵያ በአካል ሄጄ ነው የማሳያችሁ። ይሄ የመጨረሻ ቪዲዮ ነው። እንግዲህ ከዚህ በኋላ ደግሞ በአዲስ ነገር እንደ ሰፕራይዝ ወይም ደግሞ በሰፕራይዝ መልኩ ጠብቁኝ። አዲስ ነገር አስቤያለሁ። እሱ ከተሳካልኝ እንግዲህ በቅርቡ እናንተም ይጠቅማችኋል ብዬ ስለማስብ ይዤላችሁ እመጣለሁ። ምክንያቱም ሰፕራይዙ ያው ገንዘብ የሚያስገኝ ስራ ስለሆነ ማለት ነው። ያንን ብታደርጉ ከራሴም አንጻር ከራሴን ተሞክሮ ራሴ ሰራሰብኩት ያ ነገር ይሳካልኛል ብዬ ሰራሰብኩኝ። እንደሚሳካልኝም አምናለሁ። ያ ነገር ከተሳካ እግዚአብሔር ብሎ በእጄ ከገባ ለእናንተ እንደዚሁ ልክ ቤቱን ስሰራ እንዳሳየኋችሁ ቪዲዮ እሱንም በቪዲዮ አሳያችኋለሁ ማለት ነው። ይሄ የመጨረሻ ቪዲዮ ነው ያልኳችሁ። ሰረ ቤት ከዚህ በኋላ ማወራ አይመስለኝም። ወረዲ አውርቼ ጨርሻለሁ ማለት ነው። ይሄ ቤቴ እንደምታዩት በማታ ላይ እንግዲህ ቀለሙ የውጭ በር ቀለም ይሄን ይመስላል። የተቀባው ቀለም ማታ፣ ቀን ላይ ደግሞ ጠዋት ላይ ፎቶ ይሄን ይመስላል። በነገራችን ላይ እቃም ስንገዛ ልክ እንደዛ ነው እና ሶፋ አዛችሁ በጨለማና በብርሃን ተነስቶ ፎቶ ሲላክላችሁ አንድ አይደለም። አሁን የኔ ቤት ቀለሙ የውጩ ይሄንን ይመስላል እየተቀባው ማለት ነው። በዚህ አጋጣሚ በጣም ትርፍ ቦታ አለኝ። ወደፊት እንግዲህ ፎቅ ሰራለሁ ወይም ደግሞ አትክልት አደርገዋለሁ። እንደ እግዚአብሔር ፍቃድ ያሳካልሽ በሉኝ እና እንግዲህ ውጩም ውስጡም አርቋል። ውስጡ እንደምታዩት እንግዲህ ይህን ይመስላል። አሁን ዛሬ የመጨረሻ ቪዲዮ ልንገራችሁ ብዬ ያሰብኩት ምን መሰራችሁ ማሮችዬ፣ ውዶችዬ፣ ያው ከሳሎኔ የሆነ የጎደረው ነገር አለ። እሱ ምንድን ነው? ቴሌቪዥን ይጎለዋል። ቴሌቪዥን ይጎለኛል። እሱን ኢትዮጵያ ሲሄድ ራሴ ገዝቸው ይዤው እሄዳለሁ እና የሳሎን የመስታወት ፈርኒቸር መጋረጃ፣ እሱም አንድ ኖርማል፣ አንድ ደግሞ የኢትዮጵያ ጨርቅ ጥራት አሁን አዲስ የመጣ መጋረጃ አለ። እሱን አስቤያለሁ ከፈጣሪ ጋር እንግዲህ ሲሄድ እነዚህ ጥቃቅን ነገሮቹ ሲሄድ ችግር የለውም። ቀስ ብለን ወደፊትም ሀገሬ ገብቼ እየሰራው የማደርገው ነገር ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ማለት ነው እንግዲህ ቤቴን እያሳየኋችሁ ነው። መጨረሻ ላይ እንግዲህ የመጨረሻ ቪዲዮ ነው። የውጩንም የውስጡንም አልቆ እንደዚህ እያሳየኋችሁ እገኛለሁ። ያው ጠረጴዛ ላይ ብርጭቆ ምናምን እንዳትሩ፣ ያው ቤት የሚሰሩ አንዳንድ የሚያስተካክሉ እቃ የሚያመጡ ልጆች ስላሉ እነሱ ሰረ የሚጠጡበት ነው። ያው እንግዲህ ሴት የሌለው ቤት ሴት ሲኖር ነዋ ቤት ድምቅ የሚለው። ያው ለጊዜው ባለቤት ያለ እህቶች አሉ። ግን እህቶች ያው የራሳቸው ህይወት የራሳቸው ላይፍ ያላቸው ልጆች ስለሆኑ ከስንት አንድ ነው እየሄዱ ቡና የሚያፈሉበት ፏ የሚሉበት። ከዛ ውጭ ያው ቤቱ ባለቤቴ ነው ያለው ማለት ነው። እንግዲህ ያው እሱ ነው ነገሮችን እያስተካከረ እቃውንም ሁሉንም። ያው ግዴታ ጥበቃ ያስፈልጋል። ቤት እቃ ገዝታችሁ ባዶ ቤት ቆልፋችሁ አታስቀምጡም አይደል? ምክንያቱም በአሁኑ ሰዓት ማን አለ ብሎ ሰው ከሩቅ ሌባ አይመጣም። እና እንግዲህ ይሄ ነገር ውስጥ እንግዲህ ይሄ ሁሉ የምታዩት እንግዲህ እግዚአብሔር የተመሰገነ ይሁን። እንዳልኳችሁ ውስጡ ሙሉ ጅብሰና ያደረግኩት እና እዚህ አጋጣሚ ልነግራችሁ የሚፈልገው ነገር ቢኖር እኔ የውጩን ቀለም እኔ አልመረጥኩትም፣ ባለቤቴ ነው የመረጠው። መስታወት ቀለሙንም ፈርኒቸሩንም እሱ ነው። መስታወቱን እህቴ ናት የገጠመችው። ቤቱም የተጀመረው እኔ የለውም። በቃ የሁሉ የሆነው በቤተሰቦቼ፣ በእህቶቼ፣ በእናት በአባቴ በቃ በእኔ በምላቸው ሰዎች ነው ያለቀው። የውጭ ሰው ይሄ ዘመድ፣ አክስት፣ አጎት ምናምን እነሱ በሀሳብ ደግፈውኛል፣ እግዚአብሔር ይመስገን። ሌላው ግን ያው ከፈጣሪ በታች ደገፍ የምትሉባቸው የምትተማመኑባቸው ሁልጊዜም የኔ ናቸው ማንም አይወስድብኝም ብላችሁ የምታስቧቸው ቤተሰቦቻችሁ ናቸውና እኔ ቤተሰቦቼ ተናገሬ ምንም አልጨርሰውም እና እኔ እግዚአብሔር ይመስገን ያው እንዳልኳችሁ ቤተሰቦቼ ናቸው የጀመሩት።
ከዛ የዛሬ ዓመት አካባቢ ከቤተሰቦቼ ባለቤት ተቀብሎ ነው እሱ ከዚህም ደረጃ ያደረሰው እና እግዚአብሔር የተመሰገነ ይሁን። ገንዘብ ብቻ ምንም ዋጋ የለውም። ገንዘብ እየላካችሁ ገንዘባችሁም ሳትሆኑ ከቤታችሁም ሳትሆኑ ብዙ የሚሆኑ አሉና እኔ እግዚአብሔር ይመስገን። በነገራችን ላይ እኔ ለራሴ ያልኩት ይችን ቤት ብቻ ነው እንጂ እኔ ከካሜራ ጀርባ ለምወዳቸው ሰዎች ለቤተሰቦቼ ከማድረግ ወደኋላ ልልምና ብዙ ጊዜ ቅድሚያ ለነሱ ነው ያደረግኩት ማለት ነው። ያው እንደዚህ ቤት ሰርቼ ባልሰጣቸውም የምችለውን ያህል ለሁሉም ለቤተሰቦቼ እስከ ጥግ ድረስ አድርጌያለሁ። ለእናቴ ለአባቴ ያው ቤት ሰርቼላቸዋለሁኝ። ቦታው የራሳቸው ቢሆንም ሌላውን ግን ማድረግ ያለብኝን ነገር አድርጌያለሁ። ታውቃላችሁ ቪዲዮ ሰርቼላችኋለሁ። የዛሬ ዓመት ለቤተሰቦቼ ትልቅ ሶራር ገዝቼ ቴሌቪዥን የሚያስጠቅም ፍሪጅ የሚያስጠቅም ሶራር ገዝቼ ሰጥቻችኋለሁ እና አደረግኩ አይባልም። ያው በተደጋጋሚ ብዙ ጊዜ ቤተሰብ ዘመድ አያስፈልግም ምናምን የሚባል ነገር አላምንበትም እና ከቅድሚያ ለቤተሰቦቻችሁ፣ ቅድሚያ ለእናታችሁ፣ ቅድሚያ ለአባታችሁ እናንተ ቀስ ብሎ ይደርሳል አላማ ካላችሁ ማለት ነው። ምክንያቱም ለቤተሰቦቻችን ስንል እድሜያቸው ይሄዳል፣ ያረጁብናል፣ ቶሎ ይደክሙብናል። ያሰብነውን ነገር ሳናሳካ እንደው የእነሱን ደስታ ለእነሱ የሚፈልጉትን ነገር አድርገን እኔ አንዳንድ ጊዜ የእኛንን ስኬት በያዩ ችግር የለውም ብዬ አስባለሁ። እመቤቴን የእኛ ስኬት እስኪ ለእኔ አሁን እኔ እግዚአብሔር ይመስገን ቤተሰቦች እያዩ ነው። ግን አንዳንድ ጊዜ በጣም ለራሳችሁ ብላችሁ ለቤተሰብ ብታደርጉ ስትሩ የሆነ ነገር ይፈጠራል እና ለዛ ነው ቅድሚያ ለቤተሰብ እምላችሁ ማለት ነው። እንግዲህ ውዶችዬ ፈጣሪ ይመስገን ቅድሚያ ለቤተሰቦቼ ኑሬ ከዛ ደግሞ ይችን ለራሴ ከፋኝም ሞላልኝም ሳኩኝም ጎደረብኝም አለቀስኩኝም ይችን የመሰረች እንግዲህ አጠር ምጥን ያለች የፎቅ የግንብ ቤት ወይም ደግሞ ሰማይ ጠቀስ ፎቅ ባይሆንም ቅልል ያለ ህይወት ነው መኖር የምፈልገው በነገራችን ላይ እና ብዙም ያልተካበደ ይችን የምታክል ከሰራው መደበቂያ መሸሸጊያ ትሆነኛለች እና እግዚአብሔር ይመስገን። ይሄ እንግዲህ የመጨረሻ ቪዲዮ ነው ስለ ኩሽና፣ ስለ ሳሎን፣ ይሄ ክችን ካቢኔቴ ነው እንዳልኳችሁ። እዚህ በካርቶን ታሽጎ የምታዩት ደግሞ ፍሪጅና የእቃ ማጠቢያ ማሽን ነው። ይቅርታ የልብስ ማጠቢያ ማሽን እንዲሁም ደግሞ የፍሪጅ ነው ማለት ነው። ክችን ታብኔቴ ይችናት ቅልል ያለች ቅልብጭ ያለች ናት። ምክንያቱም ክችን ታብኔቷ በጣም ትንሽ ናት። ምክንያቱም የእቃ ማጠቢያ ልብስ የሚቀመጠው ኩሽና ነው። ፍሪጅ አለ፣ ምጣድ አለ፣ በጣም ብዙ ነገር ስላለ በቃ እቃው ሲገባባት ሙልት ነው የምትለውና ከዛ አንጻር ነው። ይሄ እንደምታዩት ኮርኒሱ ምኑ መብራቱ በጣም ነው የወደድኩት። እግዚአብሔር የተመሰገነ ይሁን። ይሄ እንደምታዩት ኮሪደሩ ነው። የኮሪደሩ ከረር፣ የሳሎኑ ከረር፣ በቃ ምን ልበላችሁ በጣም ነው የወደድኩት። ሶፋይም እንግዲህ እግሩ ሲገባ በጣም ውበቱ ጨምሯል ማለት ነው። እናም ውዶችዬ ሳሎንሽ ሶፋ ማነው ሳሎኔ የኔ ሰራሚክ ነው። ብዙ ጊዜ ታዩት እና ሳሎንሽም ሰራሚክ ነው ወይ ምንጣፍ ነው ወይ ለምትሉኝ፣ ያው ሰራሚክ ነው። ይሄን የሚመስል ምንጣፍ አለ እንዴ? ግን እኔ እንጃ። ሰራሚኩ እንዳጋጣሚ ሆኖ እኔ በጣም ነው የወደድኩት። ለምን እኔ ነኝ የመረጥኩት ሶፋውንም ሁሉንም እና እንደምታዩት ማች ነው እንግዲህ አስቤው አይደለም። በእርግጥ አስቤው አይደለም፣ እውነት አስቤው አይደለም። ሶፋውንም ወድጀው ነው። ሰራሚኩንም ረጭ ስባ ወደድኩት። ቆሻሻ ያን ያህል ብዙም ራሱ አያስታውቅም። ግን ያው ግድ ነው ቤት መጸዳት አለበት። ግን ደግሞ ይሄ ነጭ ሲሆን ያስጠላል ሰራሚክና እኔ የመረጥኩት እንግዲህ እንዳያችሁት ቡኒ ነው ሰራሚኩ። በረንዳውም ሁሉም ሰራሚክ ነው። ይሄ በረንዳውም ራሱ ሰራሚክ ነው። በረንዳዬ ያው ትንሽ ጠበብ ትላለች፣ ብቻ ቅልብጭ ያለች ናት። ያን ያህል ብዙም የተካበደ ቤት ባይሆንም ይሄን ይመስላል ውዶችዬ። እቃ ምናምን ያው እኔ አንዳንድ እቃ የምጠይቁ ልጆች አላችሁ፣ ሶፋውን ስንት ገዛሽው ምናምን ላላችሁኝ፣ ሶፋው እኔ በሰዓቱ የገዛሁት ዋጋና አሁን አንድ አይደለም። እኔ ሶፋና የምግብ ጠረጴዛውን አጠቃላይ 110 ሺህ ብር 60 ሺህ ብር ነው ሶፋው የተገዛው እና እንዳቅማችሁ በምትችሉት መጠን መግዛት ትችላላችሁ። ነገር ግን እናንተ ውጭ ሀገር እቃው ኢትዮጵያ ከሆነ ውጭ ሀገር ሆናችሁ ኢትዮጵያ እቃ ስታዙ በጣም በቃ
ከልክ በላይ ነው እቃው ውድ የሚሆነው። ምክንያቱም እና እኔ አሁን ይሄንን መስታወት ፈርኒቸር ማለት ነው ያስገጠምኩት 75,000 ብር ነው። በቃ 75,000 ብር እንትን ስር በጣም ነበር ተስፋ የቆረጥኩት። በቃ እንዴት አድርጌ ነው እንደዚህ ቤቱን የምጨርሰው? በነገራችን ላይ ቤት መጀመር በጣም ቀላል ነው። ሁሉም ነገር መጀመር ቀላል ነው። ሁሉም ነገር እግዚአብሔር ነው የምላችሁ። ግን እስከ ጥግ ድረስ እስከ መጨረሻው ድረስ ይሄ ውስጥ ቀለም ምናምን ጂፕሰን እቃ ምናምን ከዛ በኋላ ያለው ድካም ልነግራችሁ አልችልም። በቃ እኔ መድኃኒዓለም ነው የረዳኝ ብዬ ነው የማስበው። መድዬ በቃ አይዶን ነው ምን እኔ እንጃ ፈጣሪ አግዞኛል ብዬ ነው የማስበው። ምክንያቱም በቃ እኔ ነኝ ያደረኩት እኔ ነኝ የገዛሁት ብዬ እስከማስብ ድረስ እውነት ለመናገር አሁን ላይ ያው የሚያግዘኝ ሰው አለ። ግን በፊት መጀመሪያ ሲጀምረው አሸዋ ግርፍ ሳደርግ የሰራተኛ ስከፍል መጀመሪያ በእርግጥ ከብዶ ነበረ። አሁንም ስቲል እቃ በጣም ሲወደድ ሰራሚክ በቃ እና እንደውም እህቶች ምናምን በቃ አሁን እኮ ሰራሚክ ብቻ ነው ሌላ ምንም አትችል። ከዛ ደግሞ አሁን እኮ ቀላል ስራ ነው ያለው ይላሉ። ከዛ ደግሞ ጂፕሰን ይላሉ። እኔ ለጂፕሰን አጠቃላይ እኔ ጂፕሰን ራሱ 80,000 ምናምን የፈጀብኝ ማለት ይቻላል። ግን የኔ ሰው ስላለኝ እግዚአብሔር ይመስገን። ምክንያቱም በደንብ በጥንቃቄ ተሰራ በጥንቃቄ ሁሉም ነገር አንድ የተረፈ ነገር የለም። አይታችኋል ደጅ ላይ ግቢ ላይ እንዳያችሁት መጀመሪያ ቪዲዮ ላይ አንድ የተርከሰከሰ ሲሚንቶ አሸዋ የለም። ምክንያቱም በቃ በልክ በመጠኗ ነው ሁሉም ነገር የተሰራው ማለት ይቻላል። እኔ ኩሽናዬንና ምኝታ ቤቴን ልሾ ነው ያደረኩት። በነገራችን ላይ ሌላው ሰራሚክ ነው። ምኝታ ቤትና ኩሽናው ግን ልሾ ነው መሬቱ። ምክንያቱም እግዚአብሔር ከረዳኝ ወደፊት አደርገዋለሁ። ከዛ ግን ችግር የለውም። ምንጣፋው ምርጥ የሆኑ ዘመናዊ የሆኑ ምንጣፍ ስላለ ሳሎኔና ማነው ኩሽናዬና ምኝታ ቤቴ ምንጣፍ ነው የማደርገው ማለት ነው። እንግዲህ ውዶችዬ ከዚህ በኋላ ስለቤት ብዙም የምላችሁ አይመስለኝም። ወረድ ጨርሻለሁ። ከዚህ በኋላ ግን አንድ ሰርፕራይዝ አለኝ። አዲስ ነገር እየሞከርኩ ነው። እንግዲህ ያ ሰርፕራይዝ ከተሳካ ይዤላችሁ እመጣለሁ። ቪዲዮ ስለሚጠቅማችሁ እናንተም ከጠቀማችሁ እኔ ያው ይህን ነገር የማደርገው ኢትዮጵያ መሄድ ስለፈለኩኝ ነው። ቅድሚያ ዝግጅት ላይ ነውና ያደረኩት። ግን ያ ነገር ልክ ሲሳካልኝ ወደ እናንተ ይዤ መጥቼ አሳያችኋለሁ። ምንድነው ምናምን እንዳትል ቢያንስ አንድ ሳምንት ታገሱኝ ማለት ነው። ከዚህ በኋላ ሰረ ቤት፣ ሰረ ዕቃ፣ ሰረ ሶፋ ምንም የምነግራችሁ ነገር የለም። ጨርሻለሁኝ። ይሄ የመጨረሻ ቪዲዮ ነው። በጣም ብዙ ነገር ብያችኋለሁኝ። በርቱ። የጀመራችሁ ካላችሁ አይዟችሁ፣ ተስፋ እንዳትቆርጡ። እግዚአብሔር ነው የምላችሁ። እንኳን እኔ እንደዚህ በአካል ሳየው ቀድካሜ ሁሌ ነገር እድሜ፣ ልጅነቴ፣ ወጣትነቴ ሁሉን ነገር ያጣሁበት ውጤቴ ነው እና እናንተም ያችን ተስፋችሁን ነገን እያሰባችሁ እንደምትጨርሱ ተስፋ አድርጋለሁ። አውቃለሁ ዕቃ ቁሳዊ ነገር ነው፣ ጠቀኑ ነው የምንሄደው። ግን ደግሞ ለዓላማ መተን ከገንዘባችንም ሳንሆን ከጤናችንም ሳንሆን ብዙ ነገራችን የምናጣ ልጆች አለን እና እስካለን ድረስ በዚች ምድር ላይ ደስተኛ ሆነን ራሱ እግዚአብሔር በቃችሁ እስከሚለን ድረስ መኖር መታደር ነው አይደል? ለዛ ነው እና በርቱ። ከዛ በመቀጠል እንግዲህ ሰርፕራይዙ ያው እኔና እንግዲህ እኔና ባለቤት የተመካከረን ለሁለት ሀሳባችንን ሼር አድርገን ያው ሀሳቡ የሱ ቢሆንም የኔ ሀሳብን ተጨመረበት፣ ተቀባይነት አገኘ እና ያ ነገር ከተሳካ ሰሞኑን በቪዲዮ ይዤላችሁ እመጣለሁኝ። ቪዲዮ ሰራላችኋለሁኝ። ምክንያቱም ለእናንተ ለስደተኞቹ እህቶቼ በተለያየ ሀገር ላይ የምትኖሩ ለምን 100 ሰው አይሆንም? ለምን 10 ሰው አይሆንም? የኔን ቪዲዮ ለምታዩ እህቶቼ እንደ ሀሳብ ሼር አድርጋችኋለሁኝ። እስከዛው ድረስ ግን በሌላ ቪዲዮ እመጣለሁ። በቤት ጉዳይ በእቃ ጉዳይ ግን ከዚህ በኋላ በቃኝ። ብዙ ነገር ብያችኋለሁ። የጀመራችሁ ካላችሁ በርቱ፣ እንዳታቆሙ። ነገም ሌላ ቀን ነው። ዛሬ ብታለቅሱ ነገ ትስቃላችሁና
ይሄን ነው ልላችሁ የምችለው። እንግዲህ ለሰጣችሁኝ ሀሳብ አስተያየት ኮሜንት በጣም ነው የማመሰግነው። በርቺ ለምትሉ በሙሉ ወዳችኋለሁ፣ አከብራችኋለሁ። ቪዲዮን ሲጀምሩ ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት በመጻፍ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። አመሰግናለሁ።